ለመጀመሪያ ጊዜ ሮቦት አልጠጣን። እስቲ ቅመሹ። በጣም ቆንጆ ነው። አሪፍ ነው። ጥሩ አዛኸዋል ማለት ራሱ በደንብ አድርጎ የሚሰራ በጣም ቆንጆ ነው። ተመልካቾቻችን ዛሬ ላይ እንደሚታወቀው በጣታችን ከዓለም የምንገናኝበት አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትና ዲጂታል ቴክኖሎጂ ዓለምን እየቀየረ የየዕለት ተዕለት ኑሯችንን እያቀለለ በትምህርታችን፣ በስራችን፣ በመኖሪያ ቦታችን ህይወታችንን በጣም በዘመናዊ መንገድ እንድንኖር እያደረገን ይገኛል። ከነዚህ መካከል የምንገኘው እንግዲህ በሳይንስ ሙዚየም ነው። ዛሬ እንደምናየው የችን ቡና ቀምሰናል። ወደ ፕሮግራማችን እንሂድ። ትክክል። በዛሬው ቴክት ፕሮግራማችን የተለያዩ ወቅታዊ አስገራሚ የዲጂታል ቴክኖሎጂ መረጃዎችን እያጋራናችሁ የተለያዩ ቴክኖሎጂያዊ ዘገባዎችን በዶክመንተሪ ፕሮግራማችን እንዲሁም የዲጂታል ቴክኖሎጂ ተጠቃሚ የሆኑ በሀገራችን የሚገኙ በርካታ ተቋማት አሉ። የነሱን ጉብኝትም የዝግጅታችን አንዱ አካል አድርገናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ፍሬዘር ግርማና ካሰች ምሬሳ አብረናችሁ ቆይታ እናደርጋለን። ቴክት ይቀጥላል። እኛም ከቡናችን በኋላ ተመልሰን እንገናኛለን። አብራችሁ ቆዩ። ተመልካቾቻችን ቴክት ዝግጅታችንን ነው እየተከታተላችሁ የምትገኙት። በመጀመሪያ መሰናዷችን ዜናዎችን፣ መረጃዎችን የምናጋራበት ሰዓታችን ላይ ነው የምንገኘው። ፍሬዘር፣ በሀገራችን ከሰሞኑ መነጋገሪያ ከነበሩ ርዕሰ ጉዳዮች አንደኛው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ተገኝተው የሰጡት ማብራሪያ ነበር። በዚህ ማብራሪያ ላይም እንግዲህ በሀገራችን በኢትዮጵያ ከ100 በላይ የአንድ ማዕከል አገልግሎት የሚሰጡ የመሶብ ማዕከላት አገልግሎት እየሰጡ እንደሚገኙ ገልጸዋል። በሆነ አጋጣሚ የመሶብ አገልግሎትን የማግኘት አጋጣሚ ነበረ ከዚህ በፊት ሰሞኑን ነበረኝ እድሉና በጣም ከገረመኝ ነገር አንዱ ምንድነው በጣም በአጭር ጊዜ 100 መድረሱ በመላው ኢትዮጵያ አንደኛው በጣም የገረመኝ ነገር ነው። ነገር ግን ከዛ ባሻገር እዛ ቦታ ላይ ሄደሽ አገልግሎቱን ስትጠይቂ የምታገኘው መስተንግዶ የምታገኘው የቴክኖሎጂ ሁኔታዎች በጣም ደስ የሚሉ ናቸውና መብዛቱ በጣም የሚያስፈልግና በመላው ኢትዮጵያ መሆኑም ደግሞ በጣም የሚያስፈልግ ጉዳይ ነው። በነበራቸው ቆይታ ካብራሯቸው ጉዳዮች አንደኛው የዲጂታል ትራንስፎርሜሽንን በተመለከተ ነው። ዲጂታል ትራንስፎርሜሽንን ስናነሳ በኢንፎርሜሽን ቴክኖሎጂ የኢትዮጵያ አርቲፊሻል ኢንተለጀንስን እንዲሁም ደግሞ ኢንስቲትዩቱን ማለት ነው እንዲሁም ደግሞ የአርቲፊሻል ኢንተለጀንስ ፖሊሲውን በተመለከተ ከመላው አፍሪካ የተሻለ አቋም ላይ እንዳለን መግለጫም ሰጥተው ነበረ። ሌላኛው የአርቲፊሻል ኢንተለጀንስ ዩኒቨርሲቲ መዋቅሩን በጥሩ ሁኔታ ላይ መሆኑንም አስረድተዋል። እዚህ ላይ እንግዲህ የዲጂታል ትራንስፎርሜሽንና ኢኮኖሚውን ይበልጥ በቴክኖሎጂ ዘርፎች እንዲደገፍ ከማድረግ አንጻር ያለውን ነገር ስናነሳ ባለፉት ዓመታት የተለያዩ አዋጆች ወጥተው ነበረ። አንደኛው አዋጅ የኢ-ትራንዛክሽን አዋጅ ነው። ሌላኛው የግል ዳታ ጥበቃ አዋጅ ነው። እንዲሁም ደግሞ የስታርታፕ አዋጅ ነው ተጠቃሽ የሚሆኑት። ጠቅላይ ሚኒስትር አብይ አህመድ እንግዲህ እነዚህ እንቅስቃሴዎች በተለይም በዲጂታል ቴክኖሎጂ የተገኙ ምርታዎች በኢኮኖሚው ላይ የነበራቸውን አስተዋጽኦ በስፋት ዳሰሳ አድርገዋቸው ነበር። በስታርታፖች እንቅስቃሴ በተለይ የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በቅርቡ የስታርታፕ ውድድር ጀምሯል። በሀገር አቀፍ ደረጃ በስታርታፕ ላይ የተሰሩ የሚገኙ ስራዎችንም በስፋት የዳሰሱበት ሁኔታ ነበር። በስራ እድል ፈጠራ፣ በገቢ አሰባሰብ እንዲሁም በአጠቃላይ የአገልግሎት አሰጣጥ ላይ ያሉ ለውጦችንም የተመለከትንበት ማብራሪያ ነበር። ሌላኛው መነጋገሪያ ነጥባችን መረጃችን ወደ 5 ሚሊዮን ኮደርስ ነው የሚወስደን። ከዚህ በፊት በነበረው ሂደት 5 ሚሊዮን ኮደርስ ነበር። አሁን ወደ 7 ሚሊዮን ኮደርስ አድጓል ይላል። በሆነ አጋጣሚ ይህን ስልጠና የመውሰድ እድል ነበረ? አዎ፣ ስልጠናውን ያው መቼም ሀገራዊ ጥሪ ነው። ስፔሻሊ ደግሞ ጥሩ እውቀት የምታገኝበት ስለሆነ ስልጠናውን እኔም ወስጄ ነበር። በርካታ ስልጠናዎች አሉት። መርጠሽ ከነሱ ውስጥ መውሰድ ትችላለሽ። አንቺም ብትወስጂ ጥሩ ነው። ካልወሰድሽ ምናልባት በጣም እንመዘገባለሁ ብዬ አስባለሁ። ከዚህ በፊት የነበረው እቅድ ወደ 5 ሚሊዮን አካባቢ ነበረ። ከ5 ሚሊዮን አለፈ። አሁን ከ5 ሚሊዮን 5146 ሰው ኢኒሼቲቭን ወስዶ ተመዝግቦ ስልጠናውን ወስዷል እና ስለዚህ ይሄኛው
ከቅድ በላይ ስለሆነ ስለተሳካ ቅዱን ሰፋ ማድረግ ወደ 7 ሚሊዮን ብናሳድገው የሚል ሀሳብ ስላለ ወደዛ እንዲያድግ ተደርጓል። ስለዚህ ማንኛውም ሰው ይህንን ፍላጎት ያለው መመዝገብና ስልጠናውን ማግኘት ይችላል ማለት ነው። አዎ ይሄ ስልጠና በነገራችን ላይ ኢንተርናሽናል ነው። ሰርቲፊኬቱም ኢንተርናሽናል ነው። የምታገኙም እውቅና ኢንተርናሽናል ነው። በዚህ በክረምት ወቅት ብርዱን እያለፍንበት ያለ ነው፣ ተዝናኖት እያገኘንበት ያለ ነው። የ2026 የዓለም ዋንጫ ነው። ኳስ ላይ እንዴት ነህ? የማን ደጋፊ ነህ? ኳስ በፊት እመለከት ነበር። አሁን ያው ሰዓቱም ስለማይመች ለማየት አንዳንድ ጨዋታዎችን ነው እየተመለከትን ያለ ነውና በፊት አሁንም ያው የብራዚል ደጋፊ ነበርኩኝ። ያው በጊዜ ተጠናቀናል። በጣም እኔ ፖርቹጋል ነበር። በጊዜ ተጠናቀናል። በዛ ጉዳይ ላይ ይህ መረጃ ምንድነው ወደ ፖርቹጋል ነው የሚወስደን። እንግዲህ ፖርቹጋል ወደ ቋገራት ተርታ ነው የምትገኘው። ከዚህ በፊት በነበራት ከክሮሺያ ጋር በነበረው ጨዋታ ክሮሺያ በ103ኛው ደቂቃ ፖርቹጋል ላይ ያስገብታ የነበረው ጎል በቫር ተሽሮ ነበር። አሁን ላይ ይህ ኳስ ያለ አግባብ ነው የተሻረብኝ ብላ ክሮሺያ ለፊፋ ክስ አቅርባለች። አው በዚህ ዓለም ዋንጫ በጣም አስገራሚ ነገሮች እየተከሰቱ ነው። ከነዚህም ውስጥ አንዱ ያልሽው የዚህ የክሮሺያ ክስ ነው። ይህንን ግን ክስ እንድታቀርብ ደግሞ ያደረጋት አንደኛው ቴክኖሎጂ ነው። በጣም የሚገርሙ ቴክኖሎጂዎች ናቸው በዚህ ዓለም ዋንጫ ላይ ተግባራዊ የተደረጉ። ከስማርት ቦል ጀምሮ ሌሎች የቫር አሰራርም ተግባራዊ ተደርጓልና ምን ይመስል ነበር? እስቲ ቴክኖሎጂውን እኔ መጀመሪያ ላይ ቴክኖሎጂው በጣም አስገራሚ የሆነው ነገር ምንድነው? ቫር መጀመሪያ ላይ የነበረ ነው። ከዛ በመቀጠል የቦል ቴክኖሎጂው ሲመጣ እሱኛውና ቫርን አንድ ላይ አድርጎ ማንኛውም አይነት የዳኝነት ስህተቶችን ወይንም ደግሞ ዳኝነትን በደንብ እንዲሰሩበት የሚያደርጋቸው ቴክኖሎጂ ይሆናል። ኮኔክትድ ቦል ቴክኖሎጂው ምንድነው የሚያደርገው? ኳስ ከመስመር አልፏል፣ ተነክቷል ወይ የሚለውን እነዚህን የመሳሰሉት ነገሮችን ቼክ የሚያደርግ ነው። የሚገርምሽ ወደ በሰከንድ 500 ጊዜ ነው መረጃዎችን የሚሰበስበው። ሴንስ ያደርጋል መረጃዎችን መሰብሰብ የሚሰበስበው 500 ጊዜ ነው በሰከንድ ውስጥ ማለት ነውና ይሄ ቴክኖሎጂ ደግሞ በጣም ምን ያህል የረቀቀ መሆኑን የምናይበት ነው። እንደሚታወቀው በ2022 የኳታር ዓለም ዋንጫ ላይ በተመሳሳይ በፖርቹጋል ብሔራዊ ቡድን ጨዋታ ላይ ሮናልዶ በግንባር ያስቆጠረው ጎል ቀድሞ ተሰጥቶት የነበረ ቢሆንም በዚህ ቴክኖሎጂ አማካኝነት ታይቶ ግን ሮናልዶ ንክኪ ያላደረገም በሚል የጎል ባለቤትነት ኳሱን ላቀበለው ብሩኖ ለሚባለው ተጫዋች ተላልፏልና ያው ምናልባት የማርፈድ ጉዳይ ሊሆን ይችላል እንጂ ብዙ ጊዜ እንደዚህ አይነት ውሳኔዎች የሚያሰጥ ቴክኖሎጂ ነው ማለት ነው። የፊፋ ውሳኔስ ምን ሊሆን ይችላል? የምናየው ነው የሚሆነው።